ናለን ድምፅክ ያምራል። ሀቡሻ እኮ ነው የሚልሽ። ለማንኛውም ከድምፁ ስገምት ግን ልጅ ነው። አንቺ ትልቅ ሰው ልክልሻለሁ ሀቡ። እሺ ትልቅ ሰው 75 ዓመት ነው ሀቡ። አንቺ የምር ትልቅ ሰው መስሎኝ ነበር፣ ግን ልጅ ነው ድምፁ ፓፒ ነው። ኤኒዌይ እግዚአብሔር እንግዲህ በሰላም መብራን ተገላግለሽ ነው የምልሽ። ሌላ ምንም አለሽ ምሽው። አሚን አሚን። በጣም መልካም ጊዜ። እሺ ቻው፣ ተጫወቱ በቃ። እሺ እሺ። ወላሂ ድምፁ ያምራል። ልጅ ነው ከድምፁ እንደተረዳሁት። ትልቅ ሰው ይመስለኝ ነበር እኔ ዝም ብዬ ስገምት በውስጤ። አይደለም ችግር ነው ድምፁ ጋር ፊራን ነው የሚያክለው ሀቡ። እንደውም ፊራ ትልቅ ነው በቃ የሆነ እንደዚህ በቃ ፊራን በቃ በሱ እንትን ማሻአላ አይደል? እሺ ያው መገመት ጀመሩ ገና ካሁኑ ከሌ ሀቡ ምን እንዳሉ ታውቂያለሽ? የሪምን አይተን ጨርሰናል። ገጣጥሞ ሌላ ሶፊን ገጥሞ እጁን ብቻ ፖስትችልን አሉ። ሌላውን እኛ እናመጧል። ትንሽ አውራ ገሊት ምናምን አሉ። ወረደ በቃ ያፍራል። ደብል 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 ግን ድምፁ ያምራል በጣም እና ልጅ እግር ነው። ከድምፁ እንደሰማ ነው በጣም ልጅ እግር ነው። ደብል ነው ጋይስ፣ ደብል ደብል ደብል። እኔ እንጃ ጠይቂያቸው ሀቡ። በቃ እንደዚህ ነው ሁሉንም ነገር አምጥቶላቸው ታያላችሁ። ፊቱን በስፒከር ሸፍና ሰውነቱን ታያላችሁ። ከዛ እናንተ በኤአይ ትሰሩታላችሁ ፊቱን። ደብል 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 ደብል። እድሜ ልካችሁ ማን ነው ምንድን ነው እያላችሁ ትኖራታላችሁ በጉጉት እንጂ እንደ ሪም እንደምታጓጓችሁ ታጓጓችኋል። ጊሎች አታወጣላችሁ። ቀላል ሪምማ መከራቸውን እኮ ነው ያሳየቻቸው። እዚህ ጋር ስታረግ ይገጥሙታል። በዚህ ጋር አንዴ ሱዳን ሊያስል እኮ ካልገጠሙት ጋር ነገር የለም። አንዴ ሱዳኒ፣ አንዴ ሽማግሌ፣ አንዴ ምንድን ነው ሲሉ ይኸው ቀድሜ ልካቸውን በሪም ባሏ ማን ይሆን እያሉ የቤት ስራ ሆኖባቸው ሞኛችሁን ፈልጉን። እንደኛ ጊዜ ባሉን የሚያሳይ የለም ዘንድሮ። የአሁኖቹ ይፈራሉ፣ አያሳዩም። እንዳትቀሙ ነው የምትፈሩት። ለምንድን ነው ባሎቻችሁ የምትደብቁት? አረ ሀቡ ማርያምን አይደለም። እኔ ማን እንዳይቀማኝ ደብቄው አድነዋለሁ። ሀቡ አንድ ሊሄድ ያሰበ ሰው ወይ ደግሞ ሌላ ሴት እንትን የሚል ሰው እንደ ደብቀሽ እኮ አይደለ። እኔ ደብቄ ሳም በቃ ሶሻል ሚዲያ ስለማይፈልግ የእሱ መብት አከብርለታለሁ። መሲ የእሱ መብት ስለምታከብር ነው። ሪምም እንደዛው ብላኛለች፣ መብት ስለምታከብር ነው። እሺ ሌሎቻችሁስ ባሎቻችሁ የምትደብቁ እንዳትሰረቁ እንጂ ቢወጣ መልኩ ያማረ በጣም የተማረ ስርዓት ያለው የጨዋ ቤተሰብ ልጅ ነው ሀቡ። በጉጉት ይለቁ፣ እንዳታሳዩ። በጉጉት ይለቁ። ምን መሰላችሁ? እኔ አሁን ለመጀመሪያ ጊዜ ባሌን የፖስተትኩት ገና እንደተዋወቅን የመጀመሪያ በአካል እንደተገናኘን ነው የፖስተትኩትኝ። ድንገት ሌላ ሰው መስመር ላይ ካለ መታ እንድትናገር ብዬ በኮመንት ማለት ነው ፌስቡክ ላይ ብዬ ፖስተትኩ። ከዛ መጠበቅ ጀመርኩ፣ ኮመንቱን መጠባበቅ ጀመርኩ። መታ የኔም ነው የምትል ማለት ነው። እየጠበቅኩ ስጠብቅ 15 ቀን ወፍ የለም። ከዛ ይህ ሰው በውስጥ እየጀኖጅን አይደለም በመሴንጀር ማለት ነው ብዬ እሱ ይሄኔ ስፖስተው እንዴ ቦይፍሬንድ በጣም ብርቋ ነበር እንዴ ገና ከመገናኘታችን ፖስተተችኝ ብሎ ኩራት ይሰማዋል። እኔ እኮ ስራዬን እየሰራው ነው። እሱ ይሄኔ ፖስቴን ሲያይ ፌስቡክ ላይ የዛኔ ቲክቶክ አልነበረም። ፍቅር የሚሉ 5ኛ ግላቭ 4ኛ ነበር። 5ኛ ግላቭ ሰጠሽ ሀቡ። በነገራችን ላይ የአንቺ ትምህርት ሰርቶ እንደው እሷን ልጅ ፈልጌ አመጣልሻለሁ ሀቡ። እታች ራሱ ኮሜንት ላይ ያለ ካለ ይገባል። ልጅቷ ምን ታደርግልሻለች? እሱ ወደ ኢትዮጵያ ሊሄድ ሲል ኢትዮጵያ ላይ ከሌላ ሚስት አለችው። ከዛ እዚህ ያለችውን አላይን ያለችውን ምን ብሏት ነው ወደ ኢትዮጵያ ሄደው ቤተሰቦች ጋር ሄጄ እኔ ካስርልሻለሁ ምናምን ብሏት ሄደ እሱ። ከዛችኛዋ ጋር ኢትዮጵያ ካለችው ጋር በቃ እያለ ቆይቶ ቤተሰብ ጋር ሳይሄድ ምናምን አይ ወደዛ ጦርነት ምናምን ስላለ ወደዛ አልሄድኩም ምናምን አላት። ከዛ እዚህ ከመጣ በኋላ እሷ ተቃቅፋ ጁስ እየጠጡ ምናምን ፎቶ ተነሳች። እዛ በቃ አሁን መጋባት አለብን እዛ ሄደት እኔ ካላሰርክም መጋባት አለብን ምናምን ስትለው በቃ እሱ ፍቃደኛ አይደለም።
በቃ ነገ ዛሬ እያለ ከዛ ምክንያት አያጣላትም። ከዛ ምን ታደርጓለች መሰለሽ በፌክ አካውንት ታረገች ስትፖስተው 5 ሚስቶቹ እዛ ተገናኙ። ኮመንት ላይ ይኸውልሻ ለዚህ እኮ ነው እኔ ፖስት ያድርጎቶች ደግሞ መክረው አንዷ እንትን አስገባናት እና ስልክ ላይ አስገቧትኝ እና በቃ ታረቁ፣ ፎቶንም አንሱ ከላስ እሷ የሆናችሁ ምናምሳ አንተ ንፍጣ አንተ ወንድ ሆነክ ነው አረገኝ ሂድ ንፍጣ እንኳን አየሁ ዝግት ሴቶችም ተቆራ። ከዛ እንደውም ብትል ጥሩ ነው በቃ አንቺ ፎቶን እንትን በይ ፎቶንም አንሺ በቃ እንትን እከሳችኋለሁ ምናምን ፎቶን አድርጋችሁ ምናምን ሲላቸው እንትን አንደኛዋ አለች ሂድ ክሰሰኝ፣ እኔ ደግሞ አለችው አንተ በፖሊስ እኔ ደግሞ በሀቢባ ቤት በጣም ባል አለችው። ምን ቢላ ጥሩ ነው ኦኬ የሀቢባ ተማሪ ነሽ እንዲህ አላት። ሆና ነው የቦሰተችው በፌክ ይመቻት። አምስቱም የተገናኙት ሀቡ ኮመንት ላይ ነው። 5 አሉ። እንደውም 5 ብቻ የመጡት በፌክ ስለፖስተተች ነው። በሪል አካውንቷ ብትፖስት ይሄኔ 10 ይመጡ ነበረ። በእንትን ነው። ከዛ 5ቱም እዛ ኮመንት ላይ እንዴ ምንሽ ነው ባሌ ነው ተባባሉ። ከዛ ፔጃቸውን ሼር ሲያደርግልኝ ገብቼ ሳይ እዛ ነው የሚጽናኑት። ታውቂያለሽ አቡ ኮመንት ላይ ሜሉ ትቀድመኛለች መሰለኝ። ሜሉ ደርሳለች። ቀድማኝ መሰለኝ ያረገዘችው። እሷ ካረገዘች በኋላ መሰለኝ እኔ እንጃ አይደል። ፍቅር ሜሉ ትቀድምኛለች። 2 ቀን ነው የምትቀድሚኝ። 2 ቀን የሚባል ነገር አለ ሴትዮ። 2 ቀን የቀራት መሰለኝ። ስንት ሳምንት ነው? እኔ 38 ነኝ። አንቺ 39 መሰልሽኝ። አንቺ አሁን ተወልጃለሽ እንትን ማለት ነው። ሜሉ ትቀድምሻለች። 39 ያው 39 ናት እሷ። ይሽ ትቀድመኛለች። እኔ በ1 ሳምንት ከ2 ቀን ትቀድመኛለች። እንትን ማለት ነው። ሂዊ አሁን ቤቷ ወስዳ እየተንከባከበቻት በጣም ነው ደስ ያለኝ። እንደዛ ተጠንቃ ስታለቅስ ነበር። አሁን እንዲህ ደስተኛ ሆና ሳያት በጣም ነው ደስ ያለኝ። ሜሉ ደግሞ አችልም እንደዚያ ነገር ብቻዋንም ስለሆነች እዚህ ምናምን ሰሪ ነገር ናት ናለችል እና ለዛ በጣም ነው ደስ ያለኝ። እና ወይኔ ኢማራቶች ግን ለመረዳዳት ለነገርም አንደኛ ናችሁ፣ ለመረዳዳትም አንደኛ ናችሁ። እማጌትም እኔ እርዳታ እኔ 3 ዓመት የቲክታክ ላይ እርዳታ የሰበሰብኩበት ደብተር ሲታይ ቁጥር ስለምቀበል እንዳለ ኢማራት ነው። ከ100%ቱ 80%ቱ ብቻውን ኢማራት ነው። 20%ቱ ነው ሌላ ሀገር አውሮፓም አሜሪካም ይረዳሉ። ነው የቤት እርዳታ ኢንተርናሽናሊ ነው ሁሉ የሚሳተፉት። ግን እንደ ኢማራት እርዳታ ላይ አንደኛ፣ ችግር ላይም አንደኛ፣ ነገር ላይም አንደኛ፣ በሁሉ ነገር አንደኛ ናቸው ኢማራት። በኮመንት ራሱ መጥቶ በቃ እንድትናደጅ ያደርጉሽና ያናደደሽ ኮመንት የጻፈው ሰው መልሶ አሬ ይቅርታ እኔ እኮ እንደ ስቀልድ ነው ይሉሻል። ታውቂያለሽ እንዲህ ናቸው። እንትንም በቃ ችግር ለመፍጠርም አንደኛ፣ ችግር ለመፍታትም አንደኛ ናቸው። ሲተባበሩም አንደኛ፣ ሰው እንትን ሲሉም አንደኛ። እና በጣም ኢማራት ያላችሁ ኢትዮጵያኖች ትለያላችሁ። በእውነት በጣም ቅልብ ነው ያላቸው። በጣም ነው የሚረዳዱት። ሌሎች አረብ ሀገራት ከኢማራት ተማሩ። ግን ነገራቸውን ሳይሆን የምትማሩት እርዳታቸውን፣ መልካም ነገራቸውን እንጂ ነገራቸውን፣ ጸባቸውን፣ ጭቅጭቃቸውን እንዳትማሩ። ታውቂያለሽ ዝም ስንል በሳሪ በስራ ስልክ አጀንዳ የለው ቮይስ ያደርጋሉ። በእኔም በስራ ስልክ ጠፋችሁ ዛሬ ነገር የለም ወይ ብለው ቮይስ ያደርጋሉ። ጸቡም፣ እሳቱም፣ ትኩሳቱም ሁሉ ነገር የሚወጣ ከኢማራት። መተቱማ ከቤሩት ማሪ። አረ እዚህ እኮ እንደዚህ የለም ሀቡ። እዚህ እኮ ደግሞ አብዛኛውን ጊዜ የምንጣለው ሀቡ በሰው እኮ ነው እንጂ እኮ በራሳችን ኬዝ አንድ ቀን እንዲ አሁን ሙኒትንም ብታይ ለሰው ብላ የገባችበት ነገር ነው የሚያጣላት። ሳሪንም እኔንም አብዛኞቻችንን የሚያጣ በራሳችን ፐርሰናል። ይዊ ደግሞ ኮመንት ላይ መተትም አለ ያለች ነው። ታይ መተትስ ልብናን ነው ቤሩት ነው በመተት የሚታወቀው። ታይ ስሚ ሀቡ የሆነ ጊዜ ከየሆነ ቪዲዮ ላሳየች መጣች
ሜሉ ትቀድመኛለች መሰለኝ። ሜሉ ደርሳለች። ቀድመኛለች። ቀድማኝ መሰለኝ ያረገዘችው። እሷ ካረገዘች በኋላ መሰለኝ እኔ እንጃ አይደል። ፍቅር ሜሉ ትቀድመኛለች። 2 ቀን ነው የምትቀድሚኝ። 2 ቀን የሚባል ነገር አለ ሴትዮ። 2 ቀን የቀራት መሰለኝ። ስንት ሳምንት ነው? እኔ 38 ነኝ። አንቺ 39 መሰልሽኝ። አንቺ አሁን ተወልጃለሽ እንትን ማለት ነው። ሜሉ ትቀድምሻለች። 39 ያው 39 ናት እሷ። ይሽ ትቀድመኛለች። ነኝ በ1 ሳምንት ከ2 ቀን ትቀድመኛለች። እንትን ማለት ነው። ሂዊ አሁን ቤቷ ወስዳ እየተንከባከበቻት በጣም ነው ደስ ያለኝ። እንደዛ ተጠንቃ ስታለቅስ ነበር። አሁን እንዲህ ደስተኛ ሆና ሳያት በጣም ነው ደስ ያለኝ። ሜሉ ደግሞ አችልም እንደዚህ አይነት ነገር ብቻዋንም ስለሆነች እዚህ ምናምን ሰሪ ነገር ናት አለችም እና ለዛ በጣም ነው ደስ ያለኝ። እና ወይም ኢማራቶች ግን ለመረዳዳት ለነገርም አንደኛ ናችሁ፣ ለመረዳዳትም አንደኛ ናችሁ። እማጌትም እኔ እርዳታ እኔ 3 ዓመት የቲክታክ ላይ እርዳታ የሰበሰብኩበት ደብተር ሲታይ ቁጥር ስለምቀበል እንዳለ ኢማራት ነው። ከ100%ቱ 80%ቱ ብቻውን ኢማራት ነው። 20%ቱ ነው ሌላ ሀገር አውሮፓም አሜሪካም ይረዳሉ። ነው የቤት እርዳታ ኢንተርናሽናሊ ነው ሁሉ የሚሳተፉት። ግን እንደ ኢማራት እርዳታ ላይ አንደኛ፣ ችግር ላይም አንደኛ፣ ነገር ላይም አንደኛ፣ በሁሉ ነገር አንደኛ ናቸው ኢማራት። በኮመንት ራሱ መጥተው በቃ እንድትናደጅ ያደርጉሽ እና ያናደደሽ ኮመንት የጻፈው ሰው መልሶ አረ ይቅርታ እኔ እኮ እንደው ስቀልድ ነው ይሉሻል። ተቀልሽ እንዲህ ናቸው። እንትንም በቃ ችግር ለመፍጠርም አንደኛ፣ ችግር ለመፍታትም አንደኛ ናቸው። ሲተባበሩም አንደኛ፣ ሰው እንትን ሲሉም አንደኛ። እና በጣም ኢማራት ያላችሁ ኢትዮጵያኖች ትለያላችሁ። በእውነት በጣም ልብ ነው ያላቸው። በጣም ነው የሚረዳዱት። ሌሎቹ አረብ ሀገራት ከኢማራት ተማሩ። ግን ነገራቸውን ሳይሆን የምትማሩት እርዳታቸውን፣ መልካም ነገራቸውን እንጂ ነገራቸውን፣ ጸባቸውን፣ ጭቅጭቃቸውን ታውቂያለሽ። ዝም ስንል በሳሪ በስራ ስልክ አጀንዳ የለው ቮይስ ያደርጋሉ። በእኔም በስራ ስልክ ጠፋችሁ ዛሬ ነገር የለም ወይ ብለው ቮይስ ያደርጋሉ። ጸቡም፣ እሳቱም፣ ትኩሳቱም ሁሉ ነገር የሚወጣ ከኢማራት። መተቱማ ከቤሩት ማሪ። አረ እዚህ እኮ እንደዚህ የለም ሀቡ። እዚህ እኮ ደግሞ አብዛኛውን ጊዜ የምንጣለው ሀቡ በሰው እኮ ነው እንጂ እኮ በራሳችን ለሰው ብላ የገባችበት ነገር ነው የሚያጣላት። ሳሪንም እኔንም አብዛኞቻችንን የሚያጣ በራሳችን ፐርሰናል። ይዊ ደግሞ ኮመንት ላይ መተትም አለ እያለች ነው። ታይ መተትስ ልብናን ነው ቤሩት ነው በመተት የሚታወቀው። ታይ ስሚ ሀቡ የሆነ ጊዜ የሆነ ቪዲዮ ላሳየች መጣች ፌክ ከፍቼ ማለት ነው ሀቡ ረስቼው ፎቶን አደረግኩበት። ወይኔ ከዛ ምናቃውን ድርግት ታርጊ ጠፎ ተውኩኝ። እየተሳሳትኩኝ ታውቂያለሽ ሀቡ። ከዛ ያለሽ እኮ በፌክ አካውንት ሰው ቤት እያየሽ ስሜት አይሆነሽ እና ከዛ ወዲያው ልክ እዚኛው ላይ ፎቶን የቀየርኩ መስሎኝ እዛ ፌኩ ላይ ቁጭ አረኩት ፎቶን። ከዛ እንዲህ መሲናት እንዲያሉ ከዛ ጠፎ ተውኩኝ። ከዛ በኋላ እንትን ልትይ ትችያለሽ፣ ላይክ በኮመንት ልትሳሳት እንጂ ፎቶ እስከማድረግ ድረስ ፌክ አካውንት ላይ 100 ምናምን ሰው ነበረው ፎሎር። እኔ ሁለተኛ ሰከንድ አካውንት አለኝ። ወይኔ ጅን አባቴ ላርግ። ኧረ ተባረክ። ኧረ እድሜ ይስጥክ ፈጣሪ፣ የማያልቅ እንጀራ ይስጥክ፣ የማታ ሲሳይ ይስጥክ፣ ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታን ይስጣችሁ። ከመሲ ጋር አንድ ላይ እንያችሁ፣ ተጋብታችሁ ወልዳችሁ በቃ ደስተኛ ሆናችሁ። እንግዲህ ትልቁ ነገር ስኬት ሪሌሽንሽፕ ስኬታማ ሆነ የሚባለው አንድ ግንኙነት ስኬታማ ሆነ የሚባለው ሲጋቡ ሲወልዱ ነው። እና ፈጣሪ ተጋብታችሁ ወልዳችሁ ያሳየን። አሜን አቡ አሜን። እውነት ያሳየን። ዘገያችሁት እኮ በጣም አጓጓችሁት። ተጋቡና ውለዱ እንጂ ምንድን ነው? ትንሽ ያልጨረሰው ነገር አለ። እሱን ይጨርስና በቅርቡ አንድ ላይ እንሆናለን ኢንሻላህ። ያርግላችሁ። አቡ ምንም ስፒከር ተሸፍኛለሽ ፊቱን። አዎ ልክ ኤልያስን ሪም እንደፖስታችሁ እንደዛ ፖስቷል። ከዛ ህዝቤ እያመጣ ይገጣጥማል። እያመጣ ኤአይ እየሰራ ፊቱን ለማግኘት አስባችሁ እንደዛ ፖስተዋለሁ።
ህዝቤ እንዳለ ባሉን ይደብቃል። እኔና ሳሪቲ ብቻ አስመትተን በጊዜ ፊታቸውን የባሎቻችንን ጋይዝ ልብ ስጡ፣ ልብ አንዳንድ ልብ መስፍኔ የሳሪ ባል ሀቡ እግዚአብሔርን ነው የምልሽ። በጣም ብዙ ጊዜ እሱ ሲነቅ ያኔ በቃ እዛ ሱቅ ሄደሽ ሰው ወይ ቤቱ እንግዳ ሄደሽ ምናምን ሰው ለሰከንድ እጁ ላይ ስልክ አታይም። ሳሪ ሀቡ ስልክ የሚባል ነገር አታይም። እዚህ ጋር ሂሳብ እያሰበ እዚህ ጋር የሆነ ዕቃ ያሽጋል። በቃ አድቦት ምናምን በቃ አላደድ የሆነ ታታሪ ወንድ ቁጭ ብሎ ራሱ አታዩም። እና መስፍን ያታውራን እዚች ጋር ትንሽ ስራ ይዤ እኮ ነው ይልሻል። እሷ ባሌ እያለች ራሱ እሱ ስራ ነው በቃ እዚህ ጋር እየጻፈ እዚህ ጋር ሂሳብ እያደረገ እዚህ ጋር እያሻገ እዚህ ጋር የሆነ በቃ እነዚህ በቃ አላር በቃ ቢዚ የሆነ ሰው እንደዚህ አይነት ባል ነው። አሁን መስፍኔን አምጥታ ሳሪ ቲክቶክ ላይ አውራ ብትለው አያወራም። እንዲሁም እሱ ትንሽ አውራ ድራማ ይሰሩ የለ ያ ቤት ውስጥ ነው። አሁን ነው እንደዚህ አሁን ካሜራ ላይቭ እንደኛ ላይቭ ምናምን ለመሰለች ጭንቅላታቸው የስራ ጭንቅላት ነው ያላቸው። አያወሩም በቃ አይፈልጉም። እንትን ነው እንዲሁም ትንሽ መስፍን የሳሪቲ ባል ይሻላል። ለምን ድራማ ይሰራሉ አብረው ያወራል ካሜራ ላይ ቀስ እያለች ብታለማምደው ቪዲዮ መስራት ሊችል ይችላል። ከናካቴው እኮ ካሜራ ደቀነሽ አውሩ ስትያቸው ማውራት ማይችሉ አሉ። እስኪ አንዳንዴ ቪዲዮ አንዳንዴ ትንሽ ሰው ሲኖር ይሄኔ ቤት 100 ምናምን ሰው ሲኖር ምናምን ገብቶ ገስት ላይ ትንሽ አውርቶኝ ልቅ ይላል። ገስት ላይ ግን ብዙ ሰው ሳይኖር ምናምን ድምፁን ሰምተውት ያውቃሉ ማለት ነው። ድምፁንማ የሆነ ቀርታ አቡ ያልጠረጠሩ ሰው የለም ብታይ ከሌ ነው ገሬ ነው። እግዚአብሔር አንዴ ሰላም ይበልሽ አቡ። ሳቢና እስኪ ድምፁን እንስማ በእናትሽ። ሶስተኛ ግላፍ ሰጥቶሻል። እሺ ፍቅር የሚል